ሰበር ዜና የሀገሪቱ መንግስታዊ አወቃቀር ወደ ፕሬዝዳንታዊ ስርዓት መቀየሩ የማይቀር መሆኑን ኮሚሽኑ ፍንጭ ሰጠ። ይሁን እንጂ ተመካካሪዎች ይህንን ጉዳይ በሚስጥር እንዲይዙት ኮሚሽኑ ጥብቅ ማሳሰቢያ መስጠቱን ሰምተናል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። ጀነራል ታደሰ ወረደ ዝምታቸውን ሰበሩ። የክልሉ ጊዜያዊ ርዕሰ መስተዳድር በመሆን ላለፉት 1 ዓመታት ያገለገሉት ጀነራሉ ትላንት ከመኖሪያ ቤታቸው ተወስደው ወዳልታወቀ ስፍራ ተወስደዋል የሚል መረጃ የተለቀቀ ሲሆን ጉዳዩን አስተባብለውታል። ዝርዝር መረጃውን ይዘናል፣ ታደምጡታላችሁ። በሌላ በኩል የህወሓት አመራሮች ትግራይን ዳግም ለጦርነትና ለጥፋት እያዘጋጁ ነው ሲሉ አቶ ጌታቸው ረዳ ከሰዋል። አቶ ጌታቸው ረዳ ባስተላለፉት መልእክትም የህወሓት የቀድሞ መሪዎች የደብረ ጽዮን ቡድን አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉ ነው ሲሉ በጽኑ ወቅሰዋል። ዝርዝር መረጃውን ይዘናል፣ ታደምጡታላችሁ። የ4 ዓመት ህፃን ልጅ በማገት 5 ሚሊዮን ብር የጠየቁት ባልና ሚስት በጽኑ እስራት ተቀጡ። ግለሰቧ በተቀጠረችበት በ10ኛ ቀን የቀጣሪዎቿን ወደ ስራ መሄድ እንደ አጋጣሚ በመጠቀም የ4 ዓመት እድሜ ያለው ህፃን ችፕስ ልግዛልህ በማለት ይዛው እንደተሰወረችም ተነግሯል። መረጃውን ትሰማላችሁ። ከውጭ በተሰማ ሰበር መረጃ በኮንጎ በተከሰተው ኢቦላ በሽታ የሞቱት ሰዎች ቁጥር ከ1000 በላይ ማለፉ ተገለጸ። በአሁኑ ሰዓት በአፍሪካና መላው ዓለም አደገኛ ስጋት እየሆነ በመጣው ኢቦላ በሽታ መያዛቸው የተረጋገጠ ሰዎች ቁጥርም ወደ 2536 አድጓል ተብሏል። መረጃውን ይዘናል። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ ልትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያም በአገራዊ ምክክሩ ላይ ለአገሪቱ አወቃቀር አሃዳዊ፣ ፌዴራላዊ ወይንስ ኮንፌዴራላዊ የሚሉ አማራጮች ለውይይት መቅረባቸውን ተሰምቷል። ተመካካሪዎች የፌዴራል አወቃቀርን ከመረጡ አሁን ያለው አወቃቀር ያለምንም ማሻሻያ እንዲቀጥል ወይንም ከብሔር ፌዴራሊዝም ወጥቶ ወደ መልክዓ ምድራዊ ፌዴራሊዝም እንዲሸጋገር የሚሉ አማራጮች ቀርበውላቸዋል ተብሏል። ለመንግስታዊ ቅርጽ ፓርላመንታዊ፣ ፕሬዝዳንታዊ ወይንም የቅይጥ ስርዓት በአማራጭነት ሲቀርቡ፣ የምርጫ ስርዓትን በተመለከተ ደግሞ የአብላጫ ድምጽ ተመጣጣኝ ውክልናና ቅይጥ የውክልና ስርዓት ለውይይት መቅረባቸውን ሰነዱ አመላክቷል። የፖለቲካ ፓርቲዎችን አደረጃጀት በተመለከተም ዜጋ ተኮር ወይንም ብሔር ተኮር ይሁን የሚሉ በአማራጭነት ተጠቅሰዋል ተብሏል። በሌላ በኩል የምክክር ኮሚሽኑ በሂደቱ ባሉ ውይይቶች ዙሪያ በማህበራዊ መገናኛ ዘዴዎች የሚሰራጩ መረጃዎች ላይ ከፍተኛ ጥንቃቄ እንዲደረግም በሰጠው መግለጫ አሳስቧል። የምክክሩን ሚስጥራዊነትና አዎንታዊ አካሄድ ለመጠበቅ ተሳታፊዎች ሞባይል ስልክ እንዳይዙ መደረጉን የጠቀሰው ኮሚሽኑ ተሳታፊዎች በውይይቱ ወቅት ያለ ፍራቻና ገደብ ስሜታቸውን በነጻነት እንዲገልጹም ዋስትና ተሰጥቷቸዋል ተብሏል። ኮሚሽኑ ተመካካሪዎች በሚሰጡት ሀሳብ ምክንያትም ከምክክሩ ውጪ ተጠያቂ እንዲሆኑ እንደማይፈቀድና ለዚህም ኃላፊነት እንደሚወስድ አረጋግጧል። 3 የመንግስት አስተዳደር ስርዓቶችም እንደ አማራጭ ቀርበዋል ተብሏል። ፓርላመንታዊ፣ ፕሬዝዳንታዊና የሁለት ስርዓቶች ቅይጥ በአማራጭነት የቀረቡ ስርዓቶች መሆናቸውንም የቀረበው ሰነድ አመላክቷል። በመሆኑም የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመንን በጊዜ መገደብ የሚለውን በአጀንዳው ስር ምክክር የሚደረግበት ንዑስ አጀንዳ ሆኖ ተቀምጧል ተብሏል። ጀነራል ታደሰ ወረደ ዝምታቸውን ሰበሩ። የትግራይ ክልልን ጊዜያዊ ርዕሰ መስተዳድር በመሆን ላለፉት 1 ዓመት ያገለገሉት ጀነራሉ ትላንት ከመኖሪያ ቤታቸው ተሰውረው ወዳልታወቀ ስፍራ ተወስደዋል የሚል መረጃ የተለቀቀ ሲሆን ጀነራሉ ግን ጉዳዩን አስተባብለውታል። የትግራይ ህዝብ የሆነውን እሆናለሁ ሲሉም ተሰውረዋል ያሉት ምላሽ ሰጥተዋል። ጀነራል ታደሰ ወረደን በተመለከተ አሁን ያሉበት ሁኔታ በሚመለከት የተለያዩ መረጃዎች እየወጡ ሲሆን አንዳቸውም እውነት አይደሉም ተብሏል። ጀነራል ታደሰ ከስልጣናቸው በግድ ቢነሱ አሁንም መቀሌ በሚገኘው መኖሪያ ቤታቸው እንደመሸጉ፣ ነገር ግን አንዳንድ ክልከላዎች ለደህንነታቸው ሲባል መደረጉንም መረጃዎቹ ጠቁመዋል። በሌላ በኩል የህወሓት አመራሮች ትግራይን ዳግም ለጦርነትና ለጥፋት እያዘጋጁ ነው ሲሉ አቶ ጌታቸው ረዳ ከሰዋል። አቶ ጌታቸው ረዳ ባስተላለፉት መልእክትም የህወሓት የቀድሞ መሪዎች የደብረ ጽዮን ቡድን አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉት ነው ሲሉም በጽኑ ወቅሰዋል። የአቶ ጌታቸው ረዳ ዋና ዋና መልእክቶችም ቡድኑ የትግራይን ህዝብ ተፈናቃዮችን የመመለስ ሽፋን በመጠቀም ከውጭና ከውስጥ ኃይሎች የኤርትራ ኢሳያስ አፈወርቂ፣ አልቡርሃን፣ ፋኖና ሸኔን ጨምሮ ጋር ሚስጥራ
ማህበራዊ ግንኙነት በመፍጠር ስልጣን ለመያዝ 4 ኪሎ ለመግባት አልሞ እየሰራ ይገኛል ብለዋል። በ2014 ዓ.ም በነበረው ጦርነት ወቅትም ዶክተር ደብረጽዮን ወታደራዊ ዝግጅትና የካርትሪጅ ጥይት እጥረትን ሳይገነዘቡ በእውር ድንብርና በስሜታዊነት ውሳኔያቸው ያሳለፉት እንደነበርም አቶ ጌታቸው በማስረጃነት አንስተዋል። ዶክተር ደብረጽዮን ሰሞኑን ወደ ኤርትራ አቅንተው ተጨማሪ የጦር መሳሪያ እንዲሰጣቸው ቢጠይቁም የቀረበላቸው ምላሽ ግን ባለህ ጀምር የሚል እንደነበርና ይህም የትግራይን ወጣቶች ዳግም ለጥይት እራትነት አሳልፎ መስጠት ነው ብለዋል። የትግራይ ህዝብና ወጣቶች ይህንን ቡድን ከጀርባቸው አውርደው እንዲጥሉ በትግራይ ላይ የተጋረጠውን የጥፋት ደመና በቃችሁ በማለትም እንዲመክቱ ጥሪ አቅርበዋል። የህወሓቷ ከፍተኛ አመራር ወይዘሮ ፈትለወርቅ አዲስ አበባ እስኪደርሱ ባንጠብቃቸው በመካከላችን እንሸኛቸዋለን ማለት አይደለም። በአዲስ አበባ ደጅ ያሉትን አሉኮ ፋኖ አለ፣ በአዲስ አበባ ደጅ የኦሮሞ ነጻነት ሰራዊት አለ፣ በአዲስ አበባ ደጅ ወዳጃችን እኮ ናቸው እያሉ ይገኛሉ። የ4 ዓመት ህፃን ልጅ በማገት 5 ሚሊዮን ብር የጠየቁት ባልና ሚስት በጽኑ እስራት ተቀጡ። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ቀጠና 4 እየተባለ ከሚጠራው አካባቢ ነው። ተጠርጣሪ መታደል ታደሰ ነሐሴ 2 ቀን 2017 ዓ.ም በ4000 ብር የወር ደሞዝ በቤት ሰራተኝነት በአቶ መልካሙ ረዳቴና በወይዘሮ ጥጋብ ጌታው መኖሪያ ቤትም ትቀጠራለች። ግለሰቧ በተቀጠረችበት በ10ኛ ቀን የቀጣሪዎቿን ወደ ስራ መሄድ እንዳጋጣሚ በመጠቀም የ4 ዓመት እድሜ ያለው ህፃን ዮሴፍ መልካሙን ችፕስ ልግዛል በማለትም ይዛው ትሰወራለች። የህፃኑ ወላጆችም ስራ ውለው ወደ ቤታቸው ሲገቡ ልጃቸውንና የቀጠሯትን የቤት ሰራተኛ ከቤት ያጧቸዋል። የቤት ሰራተኛቸውም የትዳር አጋር የሆነው ግለሰብ ወደ ህፃን ወላጅ አባት ስልክ በመደወል ልጅህን አግተነዋል፣ 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋዋል። የልጃቸውን መታገት ተደውሎ የተነገራቸው ወላጅ አባትና እናትም ለአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያመለክታሉ። የአዲስ አበባ ፖሊስ ባከናወነው ጠንካራ ክትትልም የቤት ሰራተኛዋ መታደል ታደሰ ከትዳር አጋሯ መሰረት አየለ ጋር በመሆን ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑ እንደወሰዱትም ይደረስበታል። ከደብረ ብርሃን ከተማ ፖሊስ ጋር በመተባበርም ሁለቱም ተጠርጣሪዎች ቤት ተከራይተው ልጁን ካስቀመጡበት ነሐሴ 17 ቀን 2017 ዓ.ም በቁጥጥር ስር በመዋል ታግቶ የነበረው ህፃን ዮሴፍ መልካሙን ከነሙሉ ጤንነቱ ለወላጅ በማስረከብ በተጠርጣሪዎች ላይ ምርመራው ቀጥሏል ተብሏል። ፖሊስ የምርመራ መዝገብ በማደራጀትና በማጠናቀቅም ለሚመለከተው የፍትህ አካል በመላክ ክስ እንዲመሰርቱም ተደርጓል ተብሏል። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾቹ ጥፋተኛ ሆኖ በማግኘቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር፣ ሁለተኛ ተከሳሽ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ውሳኔ አሳልፎባቸዋል። ሰዎች ሰራተኛ ሲቀጥሩ ጥንቃቄ ሊያደርጉ እንደሚገባም ፖሊስ መልእክቱን አስተላልፈዋል። መረጃው የአዲስ አበባ ፖሊስ ነው። ከውጭ በተሰማ ሰበር መረጃ በኮንጎ በተከሰተው ኢቦላ በሽታ የሞቱ ሰዎች ቁጥር ከ1000 በላይ ማለፉ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ በሽታ የሞቱ ሰዎች ቁጥር ከ1000 በላይ ማለፉን ይፋዊ መረጃዎች ያመለከቱ ሲሆን የሕክምና ባለሙያዎች የታጣቂዎች ጥቃት፣ በክሊኒኮች ላይ የሚፈጸሙ ጥቃቶችና ሰፊ የቁሳቁስ እጥረቶችን ተቋቁሞ የበሽታውን ስርጭት ለመቆጣጠር እየታገሉ ይገኛሉ ተብሏል። የኮንጎ የህብረተሰብ ጤና ኢንስቲትዩት ረቡዕ ዕለት እንዳስታወቀው በኢቦላ በሽታ መያዛቸው የተረጋገጠ ሰዎች ቁጥር ወደ 2536 አድጓል። የሞቱ ሰዎች ቁጥርም ከ1000 አልፎ 1033 መድረሱን አክሎ ገልጿል። ለ17ኛ ጊዜ የተከሰተው የኮንጎ የኢቦላ ወረርሽኝ በግንቦት ወር ላይ ይፋ የተደረገ ቢሆንም ባለሙያዎች ግን የበሽታው ስርጭት ከሳምንታት በፊት መሰራጨት እንደጀመረ ያምናሉ። ወረርሽኙ የተከሰተው እስከ 40% የሞት መጠን ባለው ቡንድቢጊዮ አማካኝነት ሲሆን እስካሁንም የጸደቀ ክትባት የለም ተብሏል። የጤና ባለስልጣናት ታጣቂ ቡድኖች በሚንቀሳቀሱበት ቀጠናና የበሽታው ማዕከል በሆነችው የምስራቃዊቷ ኮንጎ ክፍሎች ውስጥ ያለው የጸጥታ ችግር መጋፈጥ ግድ ብሏቸዋል። በአካባቢ መሰረታዊ ቁሳቁሶች እጥረት ያጋጠመ ሲሆን በአካባቢ ነዋሪዎች አማካኝነትም በጤና ተቋማት ላይ ጥቃቶች ተፈጽመዋል። አንዳንዶች ዘመዶቻቸውን ያጡ ቤተሰቦችም የሞቱ ወዳጆቻቸውን እንዳይቀብሩ በሚከለከሉበት የጤና ገደቦች ምክንያት ማዘናቸው ተገልጿል። ዜናዎቻችን አበቃን። በሰላም ቆዩን።